መደበኛ ትምህርት በብዙ መመዘኛዎች ተፈትኖ ወድቋል። መደበኛ ትምህርትን ብቻ እያጠናን አድገን ነው ዛሬ ዶክተር ሆነን ራበን፣ መምህራን ሆነን ራበን የምንለው። ጤና ይስጥልን ውድ አብራሪ ዩቲዩብ ቤተሰቦች እንደምን ሰነበታችሁ? እነሆ ከአብራሪ ዩቲዩብ አብራሩ አማረ ነኝ። ለአብራሪ ዩቲዩብ አዲስ የሆናችሁና ዩቲዩብ ላይ ቁም ነገር ለማየት የምትመጡ አብራሪ ዩቲዩብን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ለዛሬ ከመደበኛ ትምህርት ላይ ያላገኘናቸውን ወሳኝ የህይወት ግብዓቶች በዚህ ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ። እስከ መጨረሻው ከተከታተላችሁ ከመደበኛ ትምህርት ያላገኘናቸውን 5 ወሳኝ የህይወት ግብዓቶች ከማወቅም ባሻገር ለመሆኑ በትምህርት ስርዓታችን የመጣብን ስብራት ለመጠገን ምን ብናደርግ መፍትሄ ልናገኝ እንችላለን የሚለውን በዚህ ቪዲዮ አካትቻለሁ። እስከ መጨረሻው ድረስ እንድትከታተሉኝ ጋብዛለሁ። መልካም ቆይታ። እሺ ውድ አብራሪ ዩቲዩብ ቤተሰቦች ለዛሬ እንግዲህ 5ቱ ከመደበኛ ትምህርት ያላገኘናቸው ወሳኝ የህይወት ግብዓቶችን እንደሚከተለው አቀርብላችኋለሁ። ከመጀመሪያው ልጀምርና ቁጥር 1 ላይ ከመደበኛ ትምህርት ያላገኘነው ወሳኝ የህይወት ግብዓት ከሳጥኑ ውጭ ማሰብ ነው። ይሄ ከሳጥኑ ውጭ ማሰብ አለመቻል መደበኛ ትምህርት ከጫነብን እጅግ ከባድ ሸክሞች መካከል አንደኛው ነው። እንዴት ሊሆን ይችላል የሚለውን ቀጥለን እንመልከት። እንግዲህ የመደበኛ ትምህርት ይዘት በባህሪው ዶግማቲክ የሆኑ ግትር ሳይንሳዊ ግኝቶችን ብቻ እንድንሸመድር ተደርጎ የተቀረጸ ነው። ይህም ከሳጥኑ ውጭ እንዳናስብ ወይም ደግሞ ክፍል ውስጥ ቁጭ ብለን ከምንማርበት ስርዓት ውጭ ያሉ የመፍትሄ አማራጮችን እንዳናስብ አእምሯችንን ይሸፍነዋል ማለት ነው። ልክ የጋሪ ፈረስ ከጎንና ከጎን በሚመጡ አላፊ አግዳሚ ሁነቶች እንዳይደናበር አይኑ ላይ እንደዚህ መከለያ እንደሚገጠምለት ሁሉ መደበኛ ትምህርትም በእኛ አእምሮ ላይ እንደዛ አይነት ከለያ አስቀምጦ ከጎን የሚመጡና በዓለም እውነት ውስጥ እየተከናወኑ ያሉ የእውነተኛው ዓለም ገጠመኞችን እንዳንቃኝ ክልከላ ያደርግብናል። ስለዚህ ከመደበኛ ትምህርት ያላገኘነው እንዲያውም ደግሞ በመደበኛ ትምህርት አማካኝነት እንድናጣ የተደረገው አንደኛውና ዋነኛው ነገር ይህ ከሳጥኑ ውጭ ማሰብ ነው። ከሳጥኑ ውጭ ማሰብ ሲባል ከምንማረው መደበኛ ዕውቀት ውጭ ያሉ ሌሎች ሁነቶችን እንዳንገነዘብና እንዳንረዳ ገደብ ይጭንብናል ማለት ነው። ስለዚህ ዶግማቲክ የሆኑ ግትር ሳይንሳዊ ግኝቶች የሚቀርቡበት መሆኑ ነው አንደኛው። ሁለተኛው ከሳጥኑ ውጭ እንዳናስብ የሚያደርገን ነገር ምንድነው? የአስተሳሰብ ድርቀት ይታይበታል። አሁን በትምህርት ላይ ያላችሁም ሆነ ከትምህርት ዓለም አልፋችሁ አሁን የትምህርት ህይወትን የተሰናበታችሁ ሰዎች ክፍል ውስጥ ቁጭ ብለን በምንማርበት ሰዓት ከዛ መምህሩ ከሚያስተምረው የዕለቱ ርዕሰ ጉዳይ ውጭ የሆነ ጥያቄ እንድናነሳ የሚፈቅዱልን ስንቶቹ መምህራኖች ናቸው? ይሄ እንግዲህ ከአቀራረብ ይዘት ጋርም አብሮ የመጣ ችግር ሊሆን ይችላል። በአጠቃላይ መደበኛው ትምህርት እንድናስብና እንድንረዳ የሚፈልገው በዛ ካሪክለም ውስጥ ወይም በዛ መጽሐፍ ውስጥ የተካተቱ ጭብጦችን ብቻ ነው። ከዛ አለፍ ብለን እንድናይ፣ ከዛ አለፍ ያለ ነገር ጠይቀን እንድንረዳ አልፈቀደልንም ወይም አይፈቅድልንም። ይሄ ነገር እንግዲህ እስካሁንም ወደ ልጆቻችንም ቀጥሎ መተላለፉ በእውነቱ በጣም የሚያሳዝን ነው። ምክንያቱም አሁንም የኛ እህት ወንድሞች ትምህርት ቤት ላይ ሆነው እየተማሩት ያለው የኤሊንና የጥንቸልን ታሪክ ነው። ወይዘሮ ሙሉ ሰሎሞን የሚባሉ አንድ ኢንተርፕሪነር እና በህዝብ ተወካዮች ምክር ቤት ትልቅ ድርሻ ወይም ስልጣን የነበራቸው ሴት ከዚህ ቀደም አንድ መጽሐፍ ላይ የሰጡት አስተያየት ምን ይላል? ልጆቻችን በዚህ ዘመንም ስለ ኤሊና ጥንቸል ታሪክ እየተማሩ መሆናቸው በጣም ያሳዝናል የሚል ሐሳብ አስፍረው ተመልክቻለሁ። እውነታቸውን ነው። ምንድነው እየተማሩት ያለው? የኤሊን ቀርፋፋነት የሚያበረታታ ነው። ስለዚህ መደበኛው ትምህርት የአስተሳሰብ ድርቀት ይታይበታል። አዳዲስ ሐሳቦች እየተካተቱበት አይደለም። የቆዩ ታሪኮችን በ16ኛው ክፍለ ዘመን በ17ኛው ክፍለ ዘመን ስለተከናወኑ ሁነቶች ነው አሁንም እየተማርን ያለነው በየትምህርት ቤቱ። ያ ደግሞ ነገ ተራማጅ የሆነ አስተሳሰብ እንዳይኖረንና በአንድ ነገር ላይ የተቸከለ አስተሳሰብን ይዘን እንድናድግ እያደረገን መጥቷል። አሁንም ልጆቻችን፣ ወንድሞቻችን፣ እህቶቻችን በዛ የአስተሳሰብ ደረጃ ተቃኝተው እንዲወጡ እያደረጋቸው ነው ማለት ነው። ሌላኛው ከሳጥኑ ውጭ እንዳናስብ የሚያደርጉን ከመደበኛ ትምህርት የምናገኛቸው እውቀቶች ጥያቄ የማይነሳባቸው ቋሚ መላምቶች በብዛት ይስተዋላሉ። አንድ እኔ ከመደበኛ ትምህርት የወሰድኩት ወጣ ያለ እውቀት ለምሳሌ ፔሪዮዲክ ቴብልን ታውቁታላችሁ። ፔሪዮዲክ ቴብል አዳዲስ ለሚገኙ ንጥረ ነገሮች መጻፊያ ተብሎ ክፍት ቦታዎች ሰንጠረዥ ውስጥ ተቀምጠውለታል። ያ በእውነቱ በጣም ደስ የሚል ነገር ነው። እኛም ነገ ከዛ የምንወስደው የጎንዮሽ እውቀት ምንድነው?
በዚህ ምድር ላይ ያለ ነገር አንድ የተሰርቶ ያለቀ አለመሆኑን ነው። የሰው ልጅ አስተሳሰብ በየጊዜው እየተገነባ የሚሄድ በመሆኑ የአስተሳሰባችን ደረጃ በሚደርስበት ልክ አዳዲስ ዕውቀቶች የሚፈጠሩ መሆኑን ማሳያ ነው። ስለዚህ ከሱ ተነስተን ጥያቄ ልናነሳ ይገባል። በእያንዳንዱ ህይወታችን ክፍል በእያንዳንዱ የሳይንስ ግኝት ተብሎ በተቀመጠው ነገር ሁሉ። ስለዚህ ወጣ ያሉ ጥያቄዎችን እንዳንጠይቅ የተቀመጡ የተዘጉ መላምቶች ስላሉ እነዛ መላምቶች የቀጣዩን የዓለም ሁኔታ ለመረዳት ፍለጋ እንዳናካሄድ ገደብ ይጥሉብናል። ስለዚህ በአብዛኛው ምንድነው በዛ በተጻፈው ነገር ብቻ ስትሪክትሊ እንድንሄድ የሚያስገድዱ ነገሮች ስለሆኑ ከሳጥኑ ውጭ ወጥተን እንዳናስብ ክልከላ ያደርጉብናል። ሌላኛው ከሳጥኑ ውጭ ወጥተን እንዳናስብ የሚያደርገን ለሁሉም ነገር በመደበኛ ትምህርት ላይ ብቻ ጥገኛ እንድንሆን ማድረግ ነው። ይህም ምንድነው መፍትሄዎቹ ያሉ መደበኛ ትምህርት ላይ ነው የሚል አስተሳሰብ። እንደውም እዚህ ጋር ተከስተ ነጋሽ የተሰኘ ምሁር በዚህ በትምህርት ጉዳይ ላይ አንድ ቆየት ያለ የሰራው ጥናታዊ ጽሑፍ አለ። ምን ይላል? in fact it is one of the least important and weak variables in the development equation ይለዋል። ትምህርት በእድገት ኢኩዌሽን ውስጥ በጣም ሊስት እና ዊክ የሆነ ኢምፓክት ያለው ግብአት ነው የሚለው። ስለዚህ እኛ ግን ምንድነው የተቀረጽነው? ለእድገት ትምህርት ወሳኝ ነገር ነው። በእርግጥ ትምህርት የሆነ ኢምፓክት አለው፣ ምንም ሊካድ የሚችል ነገር አለ። ነገር ግን እኛ እየተቀበልን ያለው የእድገት መሰላል ብቸኛና ብቸኛው መንገድ ትምህርት ብቻ እንደሆነ ነው። እስኪ በዓለም ላይ እናያቸው እጅግ አብዛኞቹን የፈጠራ ስራዎች ያበረከቱልን እኮ ከትምህርት ቤት ድሮፕ አውት እያደረጉ በ3 ሳምንት ትምህርት፣ በ3 ወር ትምህርት፣ በ3 ዓመት ትምህርት እየወጡ እየጣሉ ሄዱ ሰዎች ናቸው። እነ ቶማስ ኤዲሰን መውሰድ እንችላለን። ለእናቱ ልጅሽ አእምሮ ዘገምተኛ ነው፣ ትምህርት ሊገባው አይችልምና ቤትሽ አስቀምጪው ተብሎ ደብዳቤ ተጽፎላታል። ሌሎችንም መውሰድ ይችላል። ማርክ ዙከርበርግ ኮሌጅ ላይ አቋርጠው የወጡ ናቸው ፌስቡክን የፈጠሩት። ስለዚህ መደበኛው ትምህርት ከሳጥኑ ውጭ እንዳናስብ በማድረግ ሁሉን ነገር ጥገኝነታችን በመደበኛ ዕውቀት ላይ ብቻ የተመሰረተ እንዲሆን አድርጎታል። ስለዚህ እዛ ወጣ ብለን እንዳናስብ በማድረጉ የፈጠራ አቅማችንን ገድቦታል። ይሄ ነው አንደኛው ከመደበኛ ትምህርት ያላገኘ ነው። ስለዚህ ይህንን ችግር ሰብረን ከሳጥኑ ውጭ በማሰብ የተሻሉ ፈጠራዎችን ለማበርከትና የተሻለ የአስተሳሰብ ደረጃ ላይ ለመድረስ በመደበኛ ትምህርት ላይ ያለንን ጥገኝነት ሙሉ በሙሉ ትተን አዳዲስ ዕውቀቶችን መሻትና መፈለግ ያስፈልገናል ማለት ነው። ሁለተኛው ላይ እንምጣና መደበኛ ትምህርት አላስጨበጠን ሁለተኛው የህይወት ግብአት ወድቆ መነሳት የሚቻል መሆኑን ነው። ብዙ ጊዜ በመደበኛ ትምህርት መምህራኖቻችን ሲፈትኑን እድል አይሰጡንም። አንድ የተፈተነን ከወደቅን ነው። ከውድቀት እንዳንማር አድርጎ ሰርቶናል መደበኛ ትምህርት። ስለዚህ በፈተና መውደቅን እንደ ኃጢአት መቁጠር ከመደበኛ ትምህርት ችግሮችና ደካማ ጎኖች አንደኛው ነው። በፈተና ሲወድቅ አንድ ተማሪ መምህሩ የሚሰጠው ተግሳጽ ነገ ያ ልጅ በዛ መምህር ፊት ለተሻለ ነገር እንዳይዘጋጅ የሚያደርግ ነው። ሁለተኛው ነገር እዚሁ ከወድቆ መነሳትን እንድንፈራ ከሚያደርግ ነገር ወድቆ ለመነሳት ምጽአትን የመጠበቅ ያህል አክብዶ ማሳየት። ለምሳሌ አንድ ተማሪ አንድ ክፍል ላይ 1 ዓመት ሊደግም ይችላል። ነገር ግን እዛ በኋላ የዛ በደገመ ጊዜ ምንድነው ተብሎ የሚነገረው? አንተ ህይወትን እዚህ አንድ ክፍል ላይ ልትጨርስ ነው ይባላል። ያ ልጅ እዛ በኋላ ለትምህርት የሚኖረው ሞራል ተሰብሮ እንዲያውም ትምህርቱን ጥሎ ሁሉ ሊወጣ ይችላል። ስለዚህ መደበኛ ትምህርት ላይ ከውድቀት እንድንማር የሚያደርግ ነገር የሌለበት እጅግ የነጠፈ አካሄድ ነው የሚከተሉት። ይሄ ደግሞ ሊስተካከል ይገባል። ሌላኛው መደበኛ ትምህርት የመጨረሻና ብቸኛ አማራጭ አድርገን እንድንወስድ የሚገፋፋ ነገር ነው። እዚህ ጋር ምንድነው መደበኛ ትምህርትን የችግሮች ሁሉ መፍቻ ብቸኛና የመጨረሻው አማራጭ አድርጎ የማቅረብ አካሄድ ይታይበታል። ይሄ እንግዲህ አንደኛ ከካሪክለሙ አቀራረጽ ሊሆን ይችላል። ሁለተኛ ደግሞ ከመምህራኖቻችን የአቀራረብ ችግር ሊሆን ይችላል። በአጠቃላይ ግን መደበኛው ትምህርት የሰው ልጅ ወድቆ ከመነሳት ግንዛቤ እንዳይጨብጥና ልምድ እንዳይወስድ እንቅፋት እየሆነ ነው ማለት ነው። ስለዚህ እነዚህ ነገሮች በምን ይስተካከላሉ የሚለውን በቪዲዮ መጨረሻ ላይ ለማቅረብ እሞክራለሁ። ሶስተኛው ከመደበኛ ትምህርት ያላገኘነው የህይወት ግብአት ተግባራዊነትንና ከእውነተኛው የህይወት ገጠመኝ ጋር አለመዛመድን ነው፣ አለመናበብን ነው። እንግዲህ በታሪኮችና በቲዎሪዎች ወይም በመላምቶች የተሞላ በመሆኑ በመደበኛ ትምህርት ቤት የምናገኘው ዕውቀት ብዙ ጊዜ ተግባራዊነትን አያበረታታም፣ ለተግባራዊነት አያነሳሳም፣ ተግባራዊነትን አያለማምድም። ከዛም አለፍ ሲል ደግሞ ከእውነተኛው የህይወት ገጠመኝና ከእውነተኛው ዓለም ነባራዊ ሁኔታ ጋር የተገናዘበ ዕውቀት እንድንጨብጥ አያስችለንም። ስለዚህ መደበኛ ትምህርት ላይ እነዚህ ነገሮች ጉድለት ስላለ እነዚህን ነገሮች ከመደበኛው ትምህርት ወጣ ባለ ህይወታችን ክፍልና አጋጣሚ ሁሉ መፈለግ መቻል አለብን። ብዙዎቻችን እኮ በስራ ዓለም ላይ ተሰማርተን ሰው ከሰው ግንኙነታችን የተበላሸ፣ ደንበኞችን በአግባቡ ማንይዝ፣ ከስራ ባልደረቦቻችን ጋር ተስማምተን የማንሰራ ብዙዎቻችን ነን። ይሄ ደግሞ ከመደበኛ ትምህርት የምናገኘው ምንም አይነት ዕውቀት ባለመሆኑ ነው። ይህንን ልናገኘው የምንችለው በእውነተኛው ዓለምና ከእውነተኛው የህይወት ገጠመኝ
ዕውቀትን መቅሰም ስንችልና ለዛ ተግባራዊነት ራሳችንን ክፍት ስናደርግ ነው። ነገር ግን በመደበኛ ትምህርት ብቻ ታንቀንና ተቃኝተን ስላደግን እነዚህ ነገሮች ብዙ ጊዜ ሲያስቸግሩን እናስተውላለን። ሌላኛው ፈጠራን ሳይሆን ሽምደዳን ያለማምዳል። ለምንድነው ተግባራዊነትን የማያለማምደው ወይም ተግባራዊነትን የማያነሳሳን ካልና ብዙ ጊዜ ፈጠራን አይደግፍም። ለምሳሌ አንድ የሂሳብ ኢኩዌሽን በተለየ መንገድ ሰርታችሁ መልሱ ግን ትክክል ሆኖ የአሰራር የሚሰራ መሆኑን ለማሳየት ጥረት ብታደርጉ መምህሩ አይቀበላችሁም። እናንተ የተከተላችሁት አሰራር እዛ መጽሐፍ ውስጥ የተቀመጠው የሳምበዲ የፈጠረው ኢኩዌሽን ውጤት ካልሆነ ማለት ነው። ስለዚህ እንደዚህ አይነት ፈጠራዎችን አያበረታታም። ሽምደዳን ብቻ ነው። የሆነ መጽሐፍ ላይ የተቀመጡ ቀመሮች አሉ፣ የሆኑ ዓመተ ምሕረቶች፣ የሆኑ የታሪክ ክንዋኔዎች አሉ። እነሱን ብቻ ሸምድደህ ትሄዳለህ። ተፈትነህ ከመለስክ ያ ውጤቱ ነው ይመዘገብልሃል። በተግባር ግን አንተ የሆነ ነገር ፈጥሬ ላሳይ ብትል የሚቀበል አእምሮ እዛ ትምህርት ቤት ውስጥ የለም። ስለዚህ ትምህርት ቤቶቻችን ተግባራዊነትን አለማለማመድ ብቻ ሳይሆን ተግባራዊነትን መግደያ ካምፖች ናቸው ብዬ ብገልጸው ማጋነን አይደለም። ይሄ ነገር ሊስተካከልና የልጆቻችንና የወደፊት ትውልድ አእምሮ ከዚህ ወጣ ብሎ ሊቀረጽ ይገባል። ዘመኑም የሚፈልገው እንደዛ አይነት ወጣ ያሉና ከሳጥን ውጭ የሚያስቡ አዳዲስ ፈጠራዎችን የሚሞክሩ አእምሮዎችን ነው ማለት ነው። ሌላኛው እንግዲህ ከተግባራዊነት አንጻር ምን በተግባር ሰራህ ሳይሆን ከሽምደዳ ታሪኮች ምን ያህሉን አስታወስክ ብሎ ነው የሚመዝነው። መጨረሻ ላይ ተምረን አሁን እንግዲህ ሰኔ የትምህርት ዓመት መጨረሻ አካባቢ ነው። ብዙ ትምህርት ቤቶች ተማሪዎቻችን የሚመዝኑበት ወቅት ነውና በዚህ ሰዓት ምንድነው የሚመዝኑት? ምንድነው የሚጠይቁት? እኛ እየተፈተንን ያለፍነው ምንድነው ብለን ስንጠይቅ የሽምደዳ ታሪኮች አሉ። ቅድም እንዳልኳችሁ ቲዎሪዎች፣ እዛ መላምቶች፣ የሆኑ ኢኩዌሽኖች የተጻፉ ነገሮች አሉ። እነሱን ምን ያክል ሸምድዳ አስታውሰህ ፈተና ላይ ለሚመጣው ጥያቄ በዛ ግብ መልስ ሰጥተሃል ነው እንጂ ምን ያክል በተግባር ነገሮችን አገናዝበህ ለተግባርስ ምን ያህል ቅርብ ነህ የሚል ይዘት ያለው ጥያቄ የለም። ስለዚህ ትምህርት ቤቶቻችን ላይ የሚሰጡ መደበኛ የሆኑ ትምህርቶች እነዚህ ነገሮች ሁሉ አሳጥተውናል። ስለሆነም በትምህርት ቤት እንደወጣን ተግባራዊ የሆነ ነገር ለመጀመር ስራ እንድንፈጥር ስንጠየቅ ወደኋላ እናፈገፍጋለን። በዛ ምክንያት ነው ማለት ነውና ፈሪዎች እንድንሆን አድርገውናል። ተግባራዊነትን እንዳንሞክር ለመሞከር ደግሞ ፍርሃትን በውስጣችን ኮትኩተው አሳድገው ነው ከትምህርት ቤት አስመርቀው የሚልኩን። ስለዚህ ይሄ ነገር ለወደፊቱ ትውልድ ሊሻሻል የሚገባው ነገር ነው። ትውልዱን መጠየቅ ይኖርበታል ነው። አራተኛውና ከመደበኛ ትምህርት ቤቶች ያላገኘነው ዕውቀት ደግሞ ችግር ፈችነት ነው። ችግር ፈችነት ሲባል ቅድም እንዳልኳችሁ የሆነ ኢኩዌሽን ሸምድዶ እሱን ካልኩሌሽን መፍታት ብቻ አይደለም። ችግር ፈችነት ሲባል በእውነተኛው የህይወት ገጠመኝ ላይ ለሚከሰቱ የህይወት ችግሮች እንዴት አድርገን መፍትሄ ልናፈልቅ እንችላለን እና የመፍትሄ ሐሳቦችን ከተለያየ አንግል እንዴት እናዋጣለን የሚለውን ነገር እንዳናይ የሚከለክል አስተሳሰብ ላያችን ላይ ይጭናል። ያወራሁት ያለሁት ዕውቀቱ ክፉ ነው ወይም የዕውቀቱ ክፋት ነው እያልኩ ሳይሆን እኛ ዕውቀቱን እንድንወስድና ራሳችንን እንድንገነባ የተቀረጽንበት መንገድ የተሳሳተ ስለሆነ እሱ አእምሯችን የተቀረጸበት መንገድ ደግሞ ችግር እንድንፈታ አእምሯችን የሚያለማምድ አይደለም ነው። ስለዚህ እንደዚህ አይነት ይዘት ያላቸው የትምህርት ይዘቶች በመደበኛው ትምህርት ውስጥ ተካተው እስካልተሰጡ ድረስ የወደፊቱ ትውልድም ፈሪና በእውነተኛው የህይወት ገጠመኝ ላይ ተግባራዊ እርምጃዎችን ወስዶ ችግሮችን የሚፈታ አይሆንም ነው። ስለዚህ ኢንተርፕሪነር የሚባል ነገር አሁን በቅርብ ጊዜ በኮሌጆችና ዩኒቨርሲቲዎች ላይ እየተሰጠ ያለ አንድ የትምህርት ዘርፍ አለ። ነገር ግን እሱም ቀጥታ ቲዎሪ ነው። ስለ ኢንተርፕሪነር ስናስብ በቃ ጽዱ ጠረጴዛ አድርጉ፣ ካይዘንን እንደዚህ ተግብሩ፣ ሶርት አድርጉ ምናምን ነው። ግን እሱ ነው ወይ? ያንን ሶርቲንግ በተግባር የምናሳይበት ቤተ ሙከራ ሳለን ወይ ነው? እንደዛ አይነት የምናሳይባቸው ተቋማት ሳሉን ወይ ነው? እነዛ ተቋማት እየተመሩና እየተሰሩ ያሉት በመደበኛ ትምህርት በመጡ ሰዎች ስለሆነ እነዛ ተቋማትም ተግባራዊ የሆነ ትምህርት ለመስጠት ብቁ አይደሉም። ይሄ ነገር መሻሻል አለበት የሚለውን ሐሳብ ነው እያንጸባረቅኩ ያለሁት። ስለዚህ ስለ እጥረት ያወራል። ብዙ ጊዜ አይታችሁ ከሆነ ለምሳሌ ኢኮኖሚክስ የመጀመሪያዋ ቤዚክ እውቀት ተብላ ሪሶርስ ኢዝ ሊሚትድ ነው። ሪሶርስ ኢዝ ሊሚትድ በት ማን ዋንት ኢዝ አንሊሚትድ ብሎ ነው የሚጀምረው። እኔ ደግሞ በግል አስተሳሰቤ ከልምድ ባገኘሁት ምን እላለሁ? ሪሶርስ ሊሚትድ አይደለም፣ ሊሚትድ የሆነ የሰው ልጅ አስተሳሰብ ነው። ሪሶርስ ሊሚትድ ቢሆንማ አሁን ባለንበት የአስተሳሰብ ደረጃ የሰው ልጅ ማርስ ላይ ሂዶ እዛ ጋር መኖር የምችልበት ሪሶርስ አለ ወይ የሚል ፍለጋ ላይ ነው። ይሄ ሪሶርስ ሊሚትድ መሆኑን አያሳይም። ይሄ የሚያሳየው የሰው ልጅ አእምሮ ሊሚትድ መሆኑን ነው። የአስተሳሰብ ደረጃችን በሚደርስበት ሰዓት ሁሉም ነገር ሲገለጽ ግን ሪሶርስ ሊሚትድ አይደለም፣ ሪሶርስ አንሊሚትድ ነው። ሊሚትድ የሆነ የሰው ልጅ አስተሳሰብ ነው። ያ ደግሞ የሪሶርስ አሎኬሽኑ የተዛባ እንዲሆንና ብዙሃኑ ሀብት በጥቂት ግለሰቦች እጅ እንዲወድቅ አደረገው። አብዛኛው ሰነፍ ማህበረሰብ ደግሞ ብዙ ሀብትን ካጋበሱት
በጥረቱ ፈልቅቆ ማምጣት አልቻለም። ያ ነው እንጂ ሪሶርስ ሊሚትድ እንዲሆን ያደረገው በተፈጥሮ ወይም ናቹራሊ ሪሶርስ ሊሚትድ አይደለም ብዬ እኔ በግል ያምናለሁ። ነገር ግን በመደበኛ ትምህርት የምናገኘው ሁሌም ስለ ጥረት ነው የሚያወራው። ሙላትን ስለማግኘት አይሰብክም። ያንን ባለመሰበካችንም ደግሞ ተጎድተናል። ሁሌም እኛ የምናወራው ስለ ጥረት ነው ማለት ነው። ችግር ፈችነትን ካለማበረታታቱ አንጻር ሌላኛው ነገር ችግሮች ስለመኖራቸው እንጂ ለነዛ ችግሮች መፍትሄዎች ስለመኖራቸው ጥቆማ አይሰጥም። ስለ መፍትሄዎቹ አመጣጥም አያስታውሰንም፣ አያወራንም። ሁሌም የሚያስታውሰን ችግሮች አሉ ነው። ለምሳሌ ኢኮኖሚክስ ቅድም እንዳልኳችሁ ሪሶርስ ኢዝ ሊሚትድ በት ሁማን ዋንት ኢዝ አንሊሚትድ ካለን ሊሚትድ የሆነን ሪሶርስ እንዴት አድርገን አንሊሚትድ ለሆነው የሰው ልጅ ፍላጎት ልናዳርሰው እንደምንችል መፍትሄ ሊጠቁመን ይገባል። ይህንን የሚያደርግ ነገር ግን እኔ አላየሁም በግሌ። ሌላኛው ቲዎሪዎቹ ዲዛይን ከተደረጉበት አቅጣጫ ውጭ ሌላ እይታን አይቀበልም። የሆነ ሰዓት ላይ የሆኑ ሰዎች ዲዛይን ያደረጉት ቲዎሪ አለ ወይም መላምት አለ። ከዛ መላምት ውጭ አንተ ሌላ መላምት ላምጣ ብትል ምናልባት ዘመናትን ሊፈጅብህ ይችላል። ለምንድን ነው አንተ በአንድ ቀን እንኳን ያንን ቲዎሪ መቀየር የምትችልበት አስተሳሰብ ቢኖርህ እንኳን መደበኛው እውቀት ግን አይቀበልህም። የሆነ ፕሩፍ ነገር እንድታደርግ ወይም ደግሞ በዛ በመደበኛው እውቀት ውስጥ ያሉ ሰዎች ቢያምኑበትም ባያምኑበትም ሊመሰክሩልህ ይገባል። ስለዚህ ምንድነው ብዙ ጊዜ የፈጠራ ሰዎችንም እንዳይበረታቱና ወደፊት እንዳይገፉ የሚያደርጋቸው ይሄ በመደበኛው ትምህርት የቀነጨረ አስተሳሰብ የታጠረ የሰዎች አቀባበል ነው። ስለዚህ ይሄ ነገር ሊቀየር የሚገባው ነገር ነው። አምስተኛው ከተፈጥሮ ጋር አያቀራርበንም፣ ድፍረትንም ያሳጣናል። ብዙ ጊዜ በፍርሃት እንድንሸበብ ነው የሚያደርገው መደበኛው እውቀት። መደበኛው እውቀት ብዙ ጊዜ ፍርሃትን ነው የሚያበረታታው። ብንወድቅ ቅድም እንዳልኩት እንወቀሳለን፣ እንሰድባለን፣ እንረገማለን። ስለዚህ ውድቀትን እንፈራለን። ከዛ በኋላ ምንድነው ድፍረት አይኖረንም። አዲስ ነገር መሞከር አንችልም። አዲስ ወንዝ አንሻገርም። አዲስ አስተሳሰብን አንደፍርም። ኢቭን ሌሎች አዲስ አስተሳሰብ ይዘው ሲመጡ እንኳን ልክ የዝንጀሮ ሙከራ ታሪክ እንደሚያሳየው ዝንጀሮ መረብ ሰርተው እዛ መረብ ቤት ውስጥ አስገቡቸው ዝንጀሮች። ከዛ በኋላ ሙዝ አንጠለጠሉ ከላይ። ከዛ ዝንጀሮ ሊያወርድ እንደዚህ ሲል ውሃ ይደፉበታል። አሁንም ሊያወርድ እንደዚህ ሲል ውሃ ይደፉበታል። እንደዚህ እያደረጉ እዛ ውስጥ የነበሩ 4-5 ዝንጀሮዎችን ያንን ሙዝ መንካት ላያቸው ላይ ቀዝቃዛ ውሃ እንደሚያስቸልስባቸውና ለእነሱ እርግማን እንደሆነ እንዲቆጥሩ ተለማመዱ። መጨረሻ ላይ ሙዙ እያለም እነዛ ዝንጀሮዎች ቢርባቸውም አይነኩትም። በኋላ አዲስ ዝንጀሮ ወደዛ መረብ ውስጥ እንዲገባ ተደረገ፣ ወደዛ ሳጥን ቤት ውስጥ። ከዛ በኋላ የአዲስ ዝንጀሮ ሙዙን እንዳየ ዘሎ ሊያወርድ ሲል ሰዎቹ ውሃ ከመድፋታቸው በፊት የራሱ ጓደኞች እዛ ውስጥ የቆዩት ዝንጀሮዎች ይህንን ዝንጀሮ ይጨብጠው ይዘው ወደ ታች ጎትታልና ያወርዱታል ማለት ነው። ለምን ተው ውሃ ይደፋብሃል ከላይ ሙዙን መንካት የተከለከለ ነገር ነው የሚል አስተሳሰብ በውስጣቸው አዳብረዋል ማለት ነው። ስለዚህ እኛም ምንድነው ድፍረት እንዳይኖረን በፍርሃት ተሸብበን እንድንኖርና አዲስ ድንበር እንዳንገፋ እንዳናልፍ ይሄንን ፍርሃት አላብሶናል። ልክ እንደ ዝንጀሮ ማን መደበኛ ትምህርት ቤት ላይ ያገኘነው እውቀት ማለት ነው። ምንድነው ብዙ ነገሮች ከተፈጥሮ ጋር የሚያራረቁ ናቸው። በመደበኛ እውቀት የምናገኛቸው ተፈጥሮን መሰረት ያደረገ አይደለም። በአብዛኛው ሳይንሱ በዛ እውቀትንና የተፈጥሮ አእምሯዊ ስብጥርን አይቀበልም። ለምሳሌ አንድ ሰው ትምህርት ቤት ላይ እኔ መዝፈን ነው የምፈልገው ቢል እንዲዘፍን ብዙ ጊዜ አይበረታታም። ወይም ደግሞ እኔ እንደዚህ አይነት የእጅ ስራ ነው መስራት የምፈልገው ብሎ ወንበሮችን ለመጠገን ቢሞክር የሚያበረታታው የለም። ወይም አንድ ሰው አይኔ ሳይንሳዊ ምርምር ላይ ነው መስራት የምፈልግ ብሎ አምፖሎች ምናምን ለመገጣጠም ቢፈልግ የሚያበረታታው የለም። መምህራኖቹም የሚበልጣቸውን እውቀት ስለማይፈልጉ በአብዛኛው አእምሯዊ ስብጥርን አይቀበልም። መደበኛ እውቀት ላይ መደበኛ የሆነው የሚሰጥን ትምህርት ብቻ እንድትቀበል ነው የሚፈለገው። ሌላው አይኪውን እንደ እውቀት መለኪያ በብቸኝነት ይቀበላል። የኢንተሊጀንስ ኮሸንት የምንለውን ብቻ ነው የእውቀት መለኪያ አድርጎ የሚወስደው። ሌላን ለምሳሌ ኢሞሽናል ኢንተሊጀንስን አይቀበልም፣ ሶሻል ኢንተሊጀንስን አይቀበልም። መደበኛው እውቀት ላይ እነዚህ ችግሮች አሉ። ይሄ ሁሉ ሊቀረፍ የሚገባው በመደበኛ ትምህርት ላይ ያለ ችግር ነው። ተፈጥሮን ለመመርመር የሚኬድበት መንገድ ተፈጥሮን የሚጋፋ የሚያወድምና ልዩነቶችን እንኳን የማያከብር ነው። ለምሳሌ ከመደበኛው እውቀት ከመነጩ እውቀቶች እነ ፌሚኒዝምን መውሰድ ይቻላል። እነ ፌሚኒዝም ምንድነው ብለው የሚያስቡት እንዲያውም ክርስቶስን ሁሉ ሴት ልጅን መጨረሻ ላይ ወንድ ልጅን ከፈጠረ በኋላ ዘግይቶ የፈጠራት ሴትን አሳንሶ ለማሳየት ነው የሚል መከራከሪያ ሁሉ እስከ ማቅረብ ደርሰዋል። ስለዚህ መደበኛው እውቀት ላይ ብዙ ጊዜ የተፈጥሮ ድንበሮችን ሁሉ የሚጋፋ ይዘት ያለው አስተሳሰብ ታገኛላችሁ። ከተፈጥሮ ጋር እንድንጣላ ያደርገናል። ለምሳሌ ተፈጥሮን ከሚያከብሩና የተፈጥሮ እውቀትን ከሚጠቀሙ እውቀቶች መካከል አንደኛው ግብርና ነው። ወይም የገበሬ ስራ አምኖ ነው የሚዘራው። ተፈጥሮ ዝናብ እንደምትጥልለት አስቦ መሬት ደግሞ የሰጣትን ዘር በብዙ እጥፍ አድርጋ እንደምትመልስለት የተፈጥሮ ሕግን ተረድቶ ነው። ለዛም ነው የዘራውን ታጭዳለህ የሚባለው።
በጣም ጥሩ። እንግዲህ እነዚህን 5 ከመደበኛ ትምህርት ያላገኘናቸው ወሳኝ እና መሰረታዊ የህይወት ግብዓቶችን በዚህ መንገድ ከአወራን ቀጣይ መፍትሄው ምንድነው ነው? እነዚህ ነገሮች እንድንረዳና ከመደበኛው ትምህርት ያጣናቸውን ነገሮች ለማካካስ መፍትሄ ሊሆኑ የሚችሉ ነገሮችን አንድ ባንድ እንመልከት። የመጀመሪያው ነገር ችግሩ መኖሩን ማመን ነው። ብዙ ጊዜ ችግሮች ላይ መግባባት አይታይብንም። በችግሮች ዙሪያ ራሱ ብዙ የሐሳብ መጣረሶች አሉ። ለምሳሌ እኔ ይሄን ቪዲዮ ስሰራ እሱ ማን ሆኖ መደበኛ ትምህርትን የሚያጣጥል ክትሉ ትችላላችሁ። ነገር ግን መደበኛ ትምህርት ላይ ያለውን ዕውቀት ነው እየነቀፍኩ ያለሁትና መስተካከል ያለበትም እሱ ነው። ስለዚህ መደበኛ ትምህርት ላይ ያለው አጠቃላይ የትምህርት አቀራረብ ይዘቱም ሆነ ዝግጅቱ ችግር አለበት የሚለውን መተማመን ላይ መድረስ አለብን። መደበኛ ትምህርት ብቻውን የሀገር ቀርቶ የግለሰብ ችግር እየፈታ አይደለም። መደበኛ ትምህርት ተምረን ዶክተር ሆነን አይደለም ወይ ራበን እያልን ሰልፍ እየወጣን ያለ ነው። መደበኛ ትምህርት ተምረን መምህራን ሆነን አይደለም ወይ ራበን ልጆቻችን ማስተዳደር አልቻልንም እያልን ሰልፍ እየወጣን ያለ ነው። ስለዚህ መደበኛ ትምህርት የሀገር አይደለም የግለሰብንም ችግር እየፈታ አይደለም ነው። አንድ በችግሩ ዙሪያ እንተማመን። ሁለተኛው ነገር የሀገራችን የትምህርት ፖሊሲ ተፈትኖ ወድቋል። ይህንን ትምህርት ሚኒስትሩ ራሳቸውም ያመኑት ጉዳይ ነው። ተፈትኖ በወደቀው የትምህርት ስርዓት ውስጥ ደግሞ ችግር ፈችነትን ልናዳብር አንችልም። ስለዚህ ችግሩ ላይ እንተማመን ነው። ሁለተኛው የመፍትሄ ሐሳብ አማራጭ ማስፈለጉን መገንዘብ መቻል አለብን። መደበኛው የትምህርት ካሪክለም ተፈትኖ የወደቀ ከሆነ ችግር ያለበት መሆኑን መተማመን ላይ ከደረስን ደግሞ አማራጭ ውስጥ የሚለውን 1-2 ብለን አማራጭ ቆጥረን ማቅረብ መቻል አለብን። እንግዲህ በሞተ ፈረስ መጋለብ እንደማይቻለው ሁሉ ተፈትኖ በወደቀ የትምህርት ስርዓት የተሻለ ውጤት ማምጣት ስለማንችል አማራጭ እንደሚያስፈልግን ሁለተኛው ላይ መረዳት አለብን። ሶስተኛው የመፍትሄ ሐሳብ በአማራጩ መፍትሄ አስፈላጊነት ዙሪያ አምኖ የመቀበልና የመተማመን ደረጃ ላይ መድረስ አለብን። እንግዲህ የትምህርት ፖሊሲውና የትምህርት ስርዓቱ መደበኛው ትምህርት ችግር እንዳለበት አምነናል። እሱን ችግር ለመቅረፍና እሱ የሚፈጥረውን ችግር ደግሞ ለመፍታት መፍትሄ አማራጭ የመፍትሄ ሐሳብ እንደሚያስፈልገን መተማመን ላይ ከደረስን ሶስተኛው ላይ በዚህ የአማራጭ መፍትሄ ዙሪያ እምነት መገንባትና የጋራ የሆነ አስተሳሰብ መገንባት ያስፈልገናል ነው። አራተኛው አማራጩ መፍትሄ ከመደበኛ ትምህርት ውጭ ነው። ይህንን መተማመን መቻል አለብን። መደበኛ ትምህርቱን በዚህ ብታገላብጠው፣ በዚህ ብትሸጠው፣ በዚህ ብትቆርጠው፣ ብትፈልጠው መፍትሄ ሊያመጣ አይችልም። ስለዚህ መደበኛ ትምህርት እንዳለው ነው። ከመደበኛው ትምህርት ውጭ የሆነ የአማራጭ የመፍትሄ ሐሳብ ይዘን መቅረብ መቻል አለብን ነው። እነሱን እስኪ አንድ ባንድ ለማየት እንሞክር። አንደኛው ነን ፎርማል ኤዱኬሽን ወይም ደግሞ ቀደም ሲል መሰረተ ትምህርት ወይም የጎልማሶች ትምህርት ይባል የነበረው አይነት ማለት ነው። ስለዚህ እሱ ምንድነው? መደበኛ ያልሆነ ትምህርት እንዲሰጥና እንዲስፋፋ ጥረት መደረግ መቻል አለበት። ልጆቻችን የሆነ ሳንቲም እየተከፈለ የሆነ ወጪ እየተደረገ የሞተ የበሰበሰ ታሪክና ቲዎሪ በመሰብሰብና እሱን በመሸምደድ እድሜያቸውን ሊጨርሱ አይገባም። ስለዚህ ነን ፎርማል የሆነ ኤዱኬሽን ከዛ ከመደበኛው ትምህርት ውጭ በሆነ መንገድ ልጆቻችን የሚያገኙበት ትውልዱ በዛ መንገድ አዳዲስ ነገሮችን የሚሞክርበት እድል ሊመቻች ይገባል። በተለይ በኦንላይን ከኢንተርኔት ራስን በራስ መንገድ በመማር የራስ የሆነን ፈጠራ ማጎልበት ይቻላል። በተለይ ከኦንላይን ሪሶርስ አንጻር የኦንላይን ፕላትፎርሞችን በመጠቀም ሰፊ አማራጭን ስለሚያቀርቡ ያንን ሰፊ አማራጭ መቋደስ እንችላለን። ይህም እንግዲህ አንደኛ እያንዳንዳችን እንደየግለሰባዊ የአእምሯችን የአቀባበል ደረጃ እንደ አቀባበል ፍጥነታችን ጊዜ ወስደን ልንማርበት የምንችል ነው። እንደገና ደግሞ ብዙ አማራጮች ስላሉ የእኛን ዝንባሌ መርጠን እዛ ላይ ጊዜያችንና አቅማችንን ኢንቨስት የምናደርግበትን እድል ያቀርባል ማለት ነው። ስለዚህ ነን ፎርማል የሆነ ኤዱኬሽን ማስፋፋት አለብን። ኦንላይን ሪሶርሶችን ደግሞ ለዜጎቻችን ማቅረብ መቻል አለብን። ኢንተርኔት መንግስት በዝቅተኛ ኮስት ሊለቅ ይገባል፣ ልጆቻችን በተሻለ አማራጭ እንዲማሩ። ከዛ ደግሞ ኦልተርኔት ለርኒንግ ኢንቫይሮንመንትን መፍጠር መቻል አለበት፣ ወይ አማራጭ የሆኑ የመማማሪያ መድረኮችን ማለት ነው። ለምሳሌ ማህበረሰብ አቀፍ የመማማሪያ መድረክ ብዙ ጊዜ የለም እኛ ሀገር ላይ። ሰዎች ልምዳቸውን ሸር የሚደራረጉበት ከህይወት ተሞክሯቸው የሚያጋሩበት ኤክስፔሪየንስ ሼሪንግ የሚደረግበት መድረክ በብዛት ሊፈጠር ይገባል። ኦንላይን ኮርሶች በሀገር ውስጥ ባለሙያዎች ሊዘጋጁ ይገባል። በጣም ኢምንት ናቸው። ኢምንት በጣም እኔ አሉ ማለት ራሱ የሚቻልበት እንትን አይደለም። በጣም ውስን ናቸው፣ በጣት የሚቆጠሩ። እነሱም በአብዛኛው ለገጠሩ ማህበረሰብ ተደራሽ አይደሉም። ለምን? ኢንተርኔት ብዙ ቦታ ላይ የለም። ሰልፍ ዳይሬክትድ ለርኒንግ የሚባለው አለ። ራስ አገዝ የሆነ በራስ የምትማረው እሱ ነገር ደግሞ ምንድነው? ቅድም እንዳልኳችሁ የግል ሆቢንና የግል አቅምን ያገናዘበ ስለሚሆን በራስ መንገድ ትማርበታለህ። ክላስ ቁጭ ብሎ ሌክቸር ሜት የማይመቸው ሰው ሊኖር ይችላል። እንቅልፉ የሚመጣ
መምህራን ሌክቸር ቆመው ሲያደርጉ እሱ እንቅልፉ የሚመጣ ሊኖር ይችላል። ስለዚህ ዘና እያሉ የሚማሩበትን መንገድ ለትውልዱ መፍጠር ያስፈልጋል ነው። በዝንባሌ ለመጓዝም ያ መንገድ ይረዳቸዋል ነው። ሌላኛው እንግዲህ ይህንን ሁሉ ብለን መጨረሻ ላይ የሚሆነው ምንድነው? ምንም አለምንም ልጆቻችን ተግባራዊ የሆነ ትምህርትን ተግባር ተኮር አላልኩም፣ እዚህ ጋር ልብ በሉልኝ። ተግባር ተኮር የሚባለው ትምህርት አሁንም ቴክኒክና ሙያ በሚባሉ ኮሌጆች እየተሰጠ ነው። ግን የምን ያህሉን ህይወት ቀይሯል? ከቴክኒክና ሙያ ተመርቆ ወጥቶ እኮ ቅጥር ነው የሚፈልገው። ለምን? ተግባር አይደለም የተማሩት፣ ተግባር ተኮር ትምህርት ነው የተማሩት። ተግባር ተኮር ማለት ደግሞ ወደ ተግባር ያዘነብላል እንጂ ሙሉ በሙሉ ተግባራዊ እንዲሆኑ አያደርጋቸውም። ምናልባት በአውቶሞቲቭ የተመረቀን አንድ የቴክኒክ ተመራጭ አንድ መኪናና የሆነ ቡለን ፍታልኝ ወይም ሰርልኝ ብትለው ላይ ያስርልህ ይችላል። ለምን? ተግባር ላይ አላይማ። ከዛ የተሻለ ይልቅ አንድ ዓመት ጋራጅ ቤት የቆየ ሰው ያንን መኪና በተሻለ መንገድ ፈቶ ይገጥመዋል ማለት ነው። ለምን? በተግባር ነው ሲሰራ የቆየ ያ ጋራጅ ላይ የቆየው። ቴክኒክና ሙያ የተማረው ግን ተግባር ተኮር ትምህርት ተማረ እንጂ ተግባራዊ ትምህርት አልተማረም። ስለዚህ አሁንም እኔ እያልኩ ያለው ተግባር ተኮር ትምህርትን እናስፋፋ ሳይሆን ተግባራዊ ትምህርትን ለልጆቻችን እናዳርስ ነው። በተለይም በቴክኒክና ሙያ ትምህርት ቤቶች ገብተው የሚማሩ ተማሪዎች ሙሉ በሙሉ ተግባራዊ የሆነ ስራ እየሰሩ እንዲማሩ ነገሮች ሊመቻቹላቸው ይገባል ነው። ከዚህ ባለፈ ደግሞ ተግባራዊ ትምህርት ምን ምን ነገሮች ይኖሩታል የሚለውን ሌላ ቪዲዮ አዘጋጅቼ ይዤላችሁ እመጣለሁ። በጣም ጥሩ። እንግዲህ ለዛሬ በመደበኛ ትምህርት ቤቶች የማናገኛቸው 5 መሰረታዊ የህይወት ግብዓቶችን በተመለከተ ከነ መፍትሄዎቹ ይህንን ቪዲዮ አዘጋጅቼ ይዤላችሁ ቀርቤ ነበረ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ሰላም ለእናንተ ይሁን።